two non-vertical lines have the slope m1 እና m2 are said to be perpendicular. the product of their slope ምን መሆን አለበት? ኔጌቲቭ 1 መሆን አለበት። በቃ ይሄን ብቻ ቼክ ማለት m1 slope 1 times m2 ወይም ደግሞ slope 2 is equal to negative 1 ማለት ነው። በጣም ብዙ ጊዜ ኢንትራንስ ኤግዛም ከሚመጡ ጥያቄዎች ይሄን ቼክ ማድረግ ስላለበት which pair of lines are perpendicular to each other or which pair of lines ቅድም ላይ እና are parallel to each other የሚሉ ጥያቄዎች በጣም አስፈላጊ ነው። እነዚህ ወሳኝ ስለሆኑ እነዚህ መያዝ ያስፈልጋል። ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰን ላይ ነው ያለነው። ዩኒት 7 ላይ ነው ያለነው። ፓርት 2 ላይ ነው ዛሬ ደግሞ ፋይንዲንግ ኢኩዌሽን ኦፍ ዘ ላይን እንዴት አድርገን ኢኩዌሽን ኦፍ ላይን እንዴት እንደምንፈልግ በደንብ የምናይበት ነው። በባለፈው ሌሰናችን ስለ ስሎፕ በደንብ አይተናል። ስሎፕ እንዴት እንደምንፈልግ በሁለት አይነት መልኩ ከፔር ኦፍ ፖይንት እንዲሁም ደግሞ ከኢንክሊኔሽን ኦፍ ላይን ስሎፕ እንዴት እንደምንፈልግ በባለፈው ሌሰናችን በደንብ አይተናል። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ተመልሳችሁ ሄዳችሁ ሌሰናችን ማየት ትችላላችሁ ማለት ነው። ዛሬ ደግሞ ስሎፕ ካገኘን ፔር ኦፍ ፖይንት ከተሰጠን እንዴት አድርገን ኢኩዌሽን ኦፍ ላይን እንዴት እንደምንሰራ በደንብ እናያለን። ከዛ በኋላ ደግሞ ኢንተርሴፕት ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን በደንብ የምናይ ይሆናል ማለት ነው በዚህ ሌሰናችን። እንዲሁም መጨረሻ ላይ ደግሞ ፓራላል እና ፐርፔንዲኩላር ላይንስ የሚሉትን በደንብ እንለያለን። እነዚህ በጣም አስፈላጊ ከሚባሉ ፓርቶች እነዚህ በጣም ወሳኝ ናቸው። በተለይ 12ኛ ክፍል ላይ ፐርፔንዲኩላር ላይን፣ ፓራላል ላይን የሆኑ የተለዩ የትኞቹ ናቸው ተብሎ ፈተና ብዙ ጊዜ ስለሚወጣ እነሱን በደንብ የምናይ ነው የሚሆነው ማለት ነው። እስከ መጨረሻው አብራችሁን ሆኑ። ለዚህ ቻናል አዲስ የሆናችሁ ተማሪዎች ቻናላችንን ሰብስክራይብ አድርጋችሁ ጀምሩ ማለት ነው። እስከ ዓመቱ መጨረሻ ድረስ አብረን እንቀጥላለን ማለት ነው። አሁን ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ። እሺ ዲፈረንት ፎርምስ ኦፍ ኢኩዌሽን ኦፍ ዘ ላይን የሚለው ነው የመጀመሪያው። በዋናነት ዘ ኢኩዌሽን ኦፍ ስሎፕ ኦፍ ኤም አለ። ባለፈው ስሎፕ ሰርተናል። ስሎፕ ማለት ምን ነበር ያለው? ስሎፕ ማለት y2 ማይነስ y1 ኦቨር x2 ማይነስ x1 ብለን በባለፈው ሌሰናችን በደንብ አይተናል። ኦር ደግሞ ምን ብለናል? ታን ቴታ ብለን በደንብ አይተናል ማለት ነው። እሷን በሁለት መልኩ ነው የሰራነው ስለ ስሎፕ። አንድ ኢኩዌሽን ለመስራት ስሎፕ ካለ እና ፔር ኦፍ ፖይንት አንድ x1 y1 የሚባል ፖይንት ካለ ምንድነው? ከዚህም the point slope equation of the line ምን ይባላል? y minus y1 እኩል ይሆናል m into x minus x1 ማለት ነው። በጣም አሪፍ። x1 እና y1 which is given already እዚህ ጋር አይሰጥም ማለት ነው። m የሚባለው ምንድነው? ይሄ ስሎፕ ይባላል ማለት ነው። እነዚህ y እና x ግን የቫሪያብሎች ናቸው። ምክንያቱም ኢኩዌሽን ኦፍ ዘ ላይን ማለት ምን ነበር? ስትሬት ላይን ከሆነ x plus by plus c is equal to 0 ፎርም መጻፍ ስላለበት ማለት ነው። በዚህ መልኩ መጻፍ ይችላል። ይሄ ምን ይባላል? ፖይንት ስሎፕ ኢኩዌሽን ኦፍ ዘ ላይን ፎርም ይባላል ማለት ነው። በጣም አሪፍ። እዚህ ጋር ምን እንደምናየው ጀነራሊ ፎርማቱ ስናስቀምጠው y እኩል ይሆናል mx ፕላስ b ፎርም መጻፍ አለበት። ይቺ ምን ትባላለች? ቅድም እንዳልኳችሁ ስሎፕ። ይቺ ደግሞ ምን ትባላለች? y ኢንተርሴፕት ትባላለች። y ኢንተርሴፕት b ማለት y ኢንተርሴፕት ኢኳል ቱ ማን ነች? b ነች ማለት b ነች ማለት። በጣም ብዙ ጊዜ ከሚጠየቁ ጥያቄዎች ፋይንድ ዘ y ኢንተርሴፕት እና ፋይንድ ዘ ስሎፕ ስለሚባል አንደኛው ኢኩዌሽን ሲሰጠን በመጀመሪያ ደረጃ በዚህ ፎርም ካስቀመጥነው በኋላ ነው ቢንም በቀላሉ ለማግኘት ስሎፑን በቀላሉ ለማግኘት የሚያግዘን ማለት ነው። እዚህ ጋር እንደምታዩ where b is the y intercept ይላል። y intercept ማለት በነገራችን ላይ x 0 ሲሆን ማለት ሌላ ነገር ያለው y አክሲስን ክሮስ የሚያደርግበት ፖይንት ማለት የx ዋጋ 0 ሲሆን ነው። at the same time x intercept የሚባለው ደግሞ የy ዋጋ 0 ሲሆን ወይ ደግሞ xን ክሮስ ያደርገው ማለት ነው። እሱን በደንብ ማየት አስፈላጊ ነው። in this case ለምሳሌ እዚህ ጋር በተሰጠን y is equals to mx plus b በሚባል ኢኩዌሽን ውስጥ የፕሮፐርቲዎችን ማየት ይቻላል። if m ለምሳሌ greater than 0 ከሆነ ወይም ደግሞ ፖዚቲቭ ከሆነ increasing ነው የሚባለው። increasing ወይም ደግሞ ምንድነው line rise from left to right የሚለው ወይም ደግሞ simply increasing የሚባለው ነው። if m ደግሞ less than 0 which is negative ከሆነ ደግሞ which is decreasing ማለት ነው። ግራፉ decreasing ነው የሚሆን ማለት ነው። decreasing ወይም ደግሞ just down from left to right ማለት ነው። m is equal to 0 ከሆነ ደግሞ horizontal line ይባላል። yes if m is equal to 0 የሆነ ይሄ 0 ሆነ ማለት y is equal to b ሆነ አይደል? which is a horizontal line ማለት corresponds ስለሆነ horizontal line ይሆናል ማለት ነው። እቺን አንድ መያዝ ያስፈልጋል። ሌላ ደግሞ ቅድም በባለፈው ሌሰናችን እንዳየው ስሎፕ የሌላቸው ኢኩዌሽኖች አሉ። such type of equation ደግሞ vertical lines ይባላሉ ማለት ለምሳሌ አሁን x is equal to 4 የሚባል አሁን has no slope
ስሎፕ ለምን? ይሄ ቨርቲካል ላይ ስለሆነ ማለት ስሎፕም አንዲፋይንድ መጥቷል በባለፈው በመጀመሪያው ሌሰናችን ያየንበት ማለት ነው። ሶ አሁን በዚህ መልኩ እነዚህን ፕሮፐርቲ ካየን እንዴት አድርገን ኢኩዌሽን መስራት እንችላለን? ለምሳሌ 2 ፖይንት ኢኩዌሽን ፎርም ኦፍ ዘ ላይን የሚለውን ደግሞ 2 ፖይንት ፎርም ኢኩዌሽን ኦፍ ዘ ላይን ኤ ላይን የሚለውን ማየት እንችላለን። ይሄ ማለት ሁለት ፔር ኦፍ ፖይንት የተለያዩ ፔር ኦፍ ፖይንት ሰጥተናል። እነሱን ተጠቅመን እንዴት አድርገን ላይን መስራት እንችላለን የሚለውን መስራት ነው። ሶ የመጀመሪያው ምንድነው? ፈረስት ስቴፓችን ስሎፕ መፈለግ አለብን። ስሎፕ ወይም ደግሞ ኤም ያለው ማለት ነው። ከዛ በኋላ አንዷን ፖይንት አይዘር x1 y1 ኦር x2 y ተጠቅመን y ማይነስ y1 እኩል ይሆናል m ኢንቱ x ማይነስ x1 ብለን ኢኩዌሽን መስራት እንችላለን። ይሄ l የሚባለው ይሄኛው ደግሞ m የሚባለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ለምሳሌ ቅድም አዘ ሪማርኬሽን ያው ቅድም ከላይ እንዳልኳችሁ ነው። ዘ ጀነራል ፎርሜሽን ኢኩዌሽን ኦፍ ኤ ጊቭን ላይን ዊች ኢዝ ዲግሪ 1 ማለት ነው። በዚህ ነው የሚጻፍ፣ እንደዚህ ፎርማት መጻፍ አለበት። ከዛ በኋላ y ከዚህ ተነስተን y is equal to mx plus b ብለን ስለ ኢንተርሴፕትን የምናስበው እዚህ ጋር ነው ማለት ነው። በጣም አሪፍ። እሺ ኤግዛምፕል ምንድነው የሚለው? ፋይንድ ዘ ኢኩዌሽን ኦፍ ዘ ላይን ዊዝ ይሄው እዚህ ጋር m ስንት ተሰጠ? m is equal to 3 b which is equal to ስንት ተሰጠ? -1 ተሰጠ። ሶ ኢኩዌሽን ኦፍ ዘ ላይን ደግሞ ምንድነው? y is equal to m times x plus b ነው ማለት ነው። አሁን ቀጥታ መተካት። ሶ ምን ይመጣል አሁን? ይሄ y እኩል ይሆናል m ታይም ማለት ምን ማለት 3x ፕላስ ኔጌቲቭ 1 ማለት ነው አይደለ? ኔጌቲቭ 1 ነው። ሶ ምን ይመጣል? y which is equal to 3x minus 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ደግሞ የ2.4 ማነው ስሎፕ ተሰጠ። yes ከዛ ደግሞ እቺኛዋ ፖይንት ስሎፕ ፎርም ኦፍ ኢኩዌሽን ኦፍ ዘ ላይን ይሄ ማለት ለምሳሌ ኤን ስንሰራው ምንድነው የሚለው? y minus y1 እኩል ይሆናል m into x minus x1 ነው። እቺኛዋ just x1 እና y1 በላት ማለት ነው። ሶ ስንት ትመጣለች አሁን እቺኛዋ? y minus 0 ማለት x y ዋጋ 0 ነች። y1 ማለት ነው እኩል ይሆናል m ደግሞ ስንት ነው? 4 ነው። ሶ 4 into x minus of minus 5 መጣ ማለት ነው። ኔጌቲቭ ኦፍ ኔጌቲቭ ፕላስ ይሆናል። ሶ ምን ይመጣል? y is equal to ይሄ 4 into x plus 5 ይመጣል። ሶ ምን መጣ አሁን? y እኩል ይሆናል 4x plus ሲባዛ 20 ይመጣል ማለት ነው። 20 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አሁን ሁለተኛውን ራሱ ብናየው በጣም ቀላል ነው የሚሆነው። እቺኛዋን just x1 y1 በላት x1 y1 ሶ ምን ይሆናል አሁን? y minus y1 እኩል ይሆናል m into x minus x1 ይመጣል ማለት ነው። ሶ አሁን y minus 3 ነው። y1 3 ስለሆነች ማለት ነው እዚህ ጋር እኩል ይሆናል። ስሎፑ ደግሞ ኔጌቲቭ 2 ነው into x minus 4 መጣ ማለት ነው። በጣም አሪፍ። ሶ ምን ይሆናል አሁን? y minus 3 እኩል ይሆናል የሳውቶ -2x ይመጣል ፕላስ 8 ይመጣል። ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ስለሚያደርገው ማለት ነው። ሶ ይችም ወደዛ ወስዳ ምን ይመጣል? y እኩል ይሆናል ኔጌቲቭ 2x ፕላስ 8 ፕላስ 3 ይመጣል። ሶ y እኩል ይሆናል ኔጌቲቭ 2x ፕላስ 11 ይመጣል። ሶ በዚህ ፎርም ራሱ ማስቀመጥ ይችላል። ይሄ ወደዚህ ወስደው y ፕላስ 2x equals to 11 ማድረግን ማስቀመጥ ይችላለን። ኦር አዝ ኢት ኢዝ እንዳለ ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ኤክሰርሳይዝ 7.7ም የመጻፋችሁ ይሄ እጅግ በጣም ቀላል ነው። ሶ አሁን ይሄ በጣም ቀላል ነው። b ተሰጠ m ተሰጠ ምንድነው y እኩል ይሆናል mx plus b ማስቀመጥ ምንም። አሁን a ምን ይሆናል በዚህ መሰረት? አሁን ይሄ y እኩል ይሆናል ኔጌቲቭ 6x m ኔጌቲቭ 6 ነው ፕላስ ምን መጣል? ፕላስ 5 ኦቨር 3 መጣ ማለት ነው። እሺ c ደግሞ b እንኳን እሺ b እንስ ነው b ምን ይመጣል? y equals to mx plus b ነው። ሶ y እኩል ይሆናል 0 ታይምስ x ማይነስ 2 መጣ ማለት ነው። ሶ ምን መጣ አሁን? ይሄ y እኩል ይሆናል ይሄ ማይነስ which is ምንድነው? ሆሪዞንታል መጣ ማለት ነው። ሆሪዞንታል ላይ ምን ብለናል? ከላይ ሆሪዞንታል ላይን ከሆነ ስሎፑ ምንድነው? 0 ነው ብለናል አይደለ? በጣም አሪፍ በጣም አሪፍ። ሶ ሌላኛው ይሄ c በጣም ቀላል ነው። c y እኩል ይሆናል mx plus b ነው። ሶ y እኩል ይሆናል m ስንት ነው? ኔጌቲቭ 3 ኦቨር 4 ነው። ሶ ኔጌቲቭ 3 ኦቨር 4x ፕላስ b ደግሞ ስንት ነው? 1 ኦቨር 6 ማለት ነው። ሶ ፕላስ 1 ኦቨር 6 ማለት ነው። ይሄ በጣም ቀላል ስለሆነ በዚህ መልኩ ማስቀመጥ ይቻላል ማለት ነው። በጣም አሪፍ። እሺ ሌላኛው ሁለተኛው ጥያቄ ደግሞ ምንድነው? ፋይንድ ዘ ኢኩዌሽን ኦፍ ኤ ላይን ዊዝ ስሎፕ ተሰጠ።
ፓሲንግ ስሩ ዘ ፖይንት ፒ ነው። ሶ ይችኛዋን ጀስት x1 y1 ማድረግ ነው። ሶ ምን እናደርጋለን? y ማይነስ y1 እኩል ይሆናል m ኢንቱ x ማይነስ x1 ማለት ነው። ይሄ በጣም ቀላል ነው። ሶ ምን እናደርጋለን አሁን y ማይነስ ይችኛዋ y1 0 ስለሆነች y ማይነስ 0 እኩል ይሆናል 4 ኦቨር 5 ኢንቱ x ማይነስ ማይነስ ኦፍ ማይነስ ፕላስ 5 መጣ ማለት ነው። በጣም አሪፍ። ሶ አሁን ምን መጣ? ይሄ y ብቻ ይቀራል ኢኳል ቱ ይሄ 4 ኦቨር 5 x ፕላስ 4 ኦቨር 5 ታይምስ 5 ይመጣል። ይሄኛው በዚህ ይጣፋል 1 ይመጣል። ሶ ምን መጣ? y ኢኳልስ ቱ 4 ኦቨር 5 x ፕላስ 4 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ከዚህ ውስጥ ደግሞ እስኪ ሲን እንስራው። ደግሞ ሲ y ማይነስ y1 እኩል ይሆናል m ኢንቱ x ማይነስ x1 ሶ ይችኛዋን x1 y1 በሏት ማለት ነው ማለት ሶ ከዛ በኋላ y ማይነስ ማይነስ ኦፍ ማይነስ ፕላስ 4 መጣ ማለት ነው እኩል ይሆናል 0 ኢንቱ x ማይነስ 7 ማለት ነው። ሶ ይሄ ፓርት ምንድነው 0 ይሆናል ማለት ነው። ሶ y plus 4 which equals to 0 ይመጣል። ሶ y is equal to negative 4 which is ምን ሆሪዞንታል መጣ ማለት ነው። ሆሪዞንታል ላይን መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምክንያቱም ቅድም ምን ብለናል? ስሎፑ 0 ከሆነ ላይኑ ሆሪዞንታል ይመጣል ማለት ሶ ቢ እና ዲ በጣም ቀላል ነው። እናንተ መስራት ትችላላችሁ ማለት ነው። ኦኬ ሶስተኛ ደግሞ ምንድነው የሚለን? ፋይንድ ዘ ኢኩዌሽን ኦፍ ዘ ላይን ፓሲንግ ስሩ ቱ ኤ ጊቭን ሁለት ፖይንቶች ተሰጠ። በሁለቱ እንስራ። መጀመሪያ ኤን እንስካው። ኤ ምንድነው የሚሆነው? ጀስት x1 y1 እንበላው። የመጀመሪያው ስንት ነው? 3,6 ነው። x2 y2 ደግሞ ስንት ነው? ኔጌቲቭ 5,3 ነው። ሶ ስሎፕ እንፈልግ መጀመሪያ። ስሎ m ምንድነው? y2 ማይነስ y1 ኦቨር x2 ማይነስ x1 ነው። ሶ ምንድነው ሆነ? 3 ሲቀነስ 6 አይደለ? 3 ሲቀነስ 6 ኦቨር እሺ ኔጌቲቭ 5 ሲቀነስ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄ ኔጌቲቭ 3 ይመጣል ኦቨር ይሄኛው ደግሞ ኔጌቲቭ 8 ይመጣል። ሶ ኔጌቲቭ በኔጌቲቭ ይመጣ ይጣፋል። ሶ m እኩል ይሆናል ስንት ይመጣል? 3 ኦቨር 8 መጣ ማለት ነው። 3 ኦቨር 8 መጣ። ሶ ከዛ በኋላ ምን እናደርጋለን? y ማይነስ y1 እኩል ይሆናል m ኢንቱ x ማይነስ x1 ማለት ነው። ከፈለጋችሁ ይችን መጠቀም ትችላላችሁ x1 y1፣ ከፈለጋችሁ ይሄኛው መጠቀም ትችላላችሁ። አንድ አይነት ነው የሚመጣው ሁለቱ። ሶ እኔ ግን ኦልሬዲ x1 y1 ስላልኳት በዚህኛው ልሂድ። ሶ y1 6 ነች፣ x1 3 ነች። ሶ y ማይነስ 6 እኩል ይሆናል እሺ 3 ኦቨር 8 ነው m ይመጣልኝ። ከዛ x ማይነስ ስንት መጣ? 3 መጣ ማለት ነው። በጣም አሪፍ በጣም አሪፍ። ሶ ከዚህ በኋላ የማባዛት ነው የሚሆነው። ሶ y ማይነስ 6 እኩል ይሆናል ይሄ 3 ኦቨር 8 x ፕላስ 3 ኦቨር 8 ታይምስ 3 እቺ ማይነስ ነው ሶሪ ፕላስ ሳይሆን ማይነስ ነው። ይሄ 9 ኦቨር 8 ይመጣል ቀጥታ ማባዛት ስለሆነ ማለት ነው። ሶ እቺ ወደዛ ትሄድ። ሶ y እኩል ይሆናል ይሄ ልበሉ 3 ኦቨር 8 x ማይነስ 9 ኦቨር 8 ፕላስ 6 ይሆናል ኦቨር 1 እቺኛው ወደዛ ስትሄድ ፖዚቲቭ ስለምትሆን ማለት ነው። ሶ ይሄ ስንት ይመጣል? 8 የጋራ ቢሆን እሺ ይሄኛው 3x ኦቨር 8 ከዛ 48 ፕላስ ልበለው ማይነስ 9 ፕላስ 48 ኦቨር 8 ይመጣል ማለት ነው። ስንት ነው? 39 ያ 3 ይመጣል። አሁን 3 ኦቨር 8 x ፕላስ 39 ኦቨር 8 የሚመጣ ይመስለኛል። ያ 39 ሲደመር 9 48 ስለሚመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ እንደዛ ከሆነ እስኪ ደግሞ ማንን እንስራ? ደግሞ ኤፍን እንስራ። ደግሞ ኤፍ አንድ የመጀመሪያ ሌላ ምንም የተለየ ነገር የለውም፣ ግን ጀስት አንድ ብቻ ሰርተን ከመንሄድ ማለት ነው። እሺ ሶ ከለሯን ልቀይራት። ኦኬ ሶ እቺኛዋን x1 y1 ልበላት፣ እቺኛዋን ደግሞ x2 y2 ልበለው። ሶ m ምንድነው ይሄ y2 ማይነስ y1 ኦቨር x2 ማይነስ x1 ሶ ስንት ይመጣል አሁን? ኔጌቲቭ 5 ኔጌቲቭ 3 ኦቨር 5 ማይነስ 6 መጣ። ኦኬ በጣም አሪፍ። ሶ ስንት ይመጣ? ይሄ ኔጌቲቭ 8 ይመጣል ኦቨር ኔጌቲቭ 1 ነው ሲምፕሊ 8 መጣ ማለት ነው። በጣም አሪፍ። ሶ m which is equals to 8 ነው።
ከዛ በኋላ y1 x1 ኦልሬዲ እዚህ ጋር ስላሉኝ እንዳለ መተካት ነው። በሁለቱም ተመሳሳይ ነው የሚመጣው y ማይነስ y1 እኩል ይሆናል m ኢንቱ x ማይነስ x1 ማለት ነው። ሶሪ እቺኛዋ በጣም እንትን ተለቀች ማለት ነው። ሶ ልተካው ሶ x1 y1 ኦልሬዲ እዚህ ጋር ስላለ ሶ ምን መጣው ነው y ማይነስ 3 እኩል ይሆናል 8 ኢንቱ x ማይነስ 6 መጣ ማለት ነው። x ማይነስ 6 ሶ ምን መጣ y እኩል ይሆናል ወደዛ ሲሄድ 8x ሲቀነስ ይሄ 48 ነው ሲደመር 3 ነው። ወደዛ ሲሄድ ፖዚቲቭ ስለሚመጣ ማለት ነው። ሶ y እኩል ይሆናል ይሄ 8x x ማይነስ 48 ፕላስ 3 ስንት ይመጣል? ኔጌቲቭ 45 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እጅግ በጣም ቀላል ነው። በዚህ መልኩ መስራት በጣም ቀላል ነው ማለት ነው። በጣም አሪፍ። እሺ አራተኛ ምን ይለናል? suppose a line has x intercept ነው የሚለው። እሺ x intercept p ነው፣ y intercept ደግሞ q ነው ይለናል። p and q different from 0 shows that the equation of the line is this ነው የሚለው። ሶ ምንድነው ምን x over p plus y over q is equal to 1 ነው የሚለው። ይኸውላችሁ አሁን ምን ማለት ነው? y እኩል ይሆናል mx plus b በሚባል b ምንድነች? y intercept ነች ብለናል አይደለ? ስሎፕ ደግሞ ምንድነው የሚገኘው? ሶ እንዲናርገው ቀጥታ አሁን ምን ላደርግላችሁ መሰላችሁ? x ኢንተርሴፕት ማለት x ን ክሮስ ያደርገው p ይመጣል ነው አይደል? እሳት ሚንስ በፔር ሲቀመጥ ምንድነው p ኮማ 0 ማለት ነው። ኤንድ y ኢንተርሴፕት ደግሞ y ን ክሮስ ያደርግ ማለት የx ዋጋ 0 ነው 0 ኮማ q ማለት ነው። በቃ ይችን ብቻ ማስታወስ በቂ። ሶ አሁን ስሎፕ ልፈልግለት እስኪ ለዚህ ደግሞ ስሎፕ ልፈልግለት። ስሎፑ ምንድነው የሚሆነው? m እኩል ይሆናል እቺኛዋን ጀስት x1 y1 ልበላት፣ እቺኛዋን ደግሞ x2 y2 ልበላት። ሶ ምን ትመጣለች አሁን? y2 ማይነስ y1 ኦቨር x2 ማይነስ x1 ነው። y2 ማን ነው? q ነው። q ማይነስ 0 ሶሪ q ማይነስ 0 ኦቨር 0 ማይነስ p ነው። ሶ ማይነስ q ኦቨር p መጣ ማለት። ስለዚህ m which is equal to minus q over p ነው። ሶ y ኢንተርሴፕት ደግሞ q ነው። ስለዚህ አሁን y እኩል ይሆናል mx plus p ፎርም እናጸመው። b ኦልሬዲ ይታወቃል y ኢንተርሴፕት ነው። y ኢንተርሴፕት ደግሞ q ነው። ሶ ምን መጣ አሁን ይሄ y is equal to mx plus q ነው ማለት ነው። q ማለት y ኢንተርሴፕት ስለሆነ በጣም ማለት ሶ m ደግሞ አግኝተናል። ልተካ ነው እዚህ ጋር ይሄው እዚህ ጋር አግኝተናል። ሶ ምን ይሆናል? y እኩል ይሆናል እሺ ማይነስ q ኦቨር p x ፕላስ q መጣ ማለት ነው። ኦኬ ሶ ይሄን ወደዛ ልወሰደው እስኪ ምን ማለት ነው? ይሄ ማለት y ፕላስ ይመጣል እቺ ወደዛ ስትሄድ q ኦቨር p x እኩል ይሆናል ምንድነው? እኩል ይሆናል q መጣ ማለት ነው። እኩል ይሆናል q መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ከለሯን በደንብ እንዲታያችሁ ለየት ላድርግላችሁ እዚህ ጋርና ሶ ምን ላርገው? ኦቨር ኪው ላርግ ሁሉም ቦታ ሶ የስንት ይመጣል? አንድ ይመጣል። ይሄኛው በዚህ ይጣፋል አይደለ? ሶ ምን መጣው ነው? እሺ y ኦቨር ኪው ፕላስ x ኦቨር p which is equals to 1 ማለት ነው። ይሄው እዚህ ጋር ያለው ታያችኋል አይደለ? ያ x ስለቀደመ ነው እንጂ ምንም የተለየ ነገር የለም። ሶ መልሳችን መጣ ማለት ነው። ከፈለግኛ x ማስቀድመን መጻፍ እንችላለን። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኦኬ አምስተኛ ምን ይለናል? for each of the following equations find the slope and the y intercept ነው። ሶ ይሄ እዚህ ጋር የተሰጠን ሁሉም ኢኩዌሽኖች ምን ፎርም ነው? ax plus by plus c which is equal to 4 በዚህ ፎርም የተጻፉ ናቸው ሁሉም እንደምታዩት። ሶ ከኛ የሚጠበቅብን y እኩል ይሆናል mx plus b ፎርም ካስቀመጥን በኋላ ስሎፕ ማለት ማን ነው? ስሎፕ ማለት m ነው ያው እዚህ ጋር ያለው ማለት ነው። ሌላ ደግሞ y ኢንተርሴፕት ማለት ማን ነው? y ኢንተርሴፕት ማለት ነው which equals to ማን ነው? b ነው እዚህ ጋር ያለችው። በቃ እኛ እቺን መጻፍ ያስፈልገናል ማለት ነው። ሶ ለምሳሌ አሁን m ብናየው ይሄ ምንድነው የሚለው? እሺ 5x plus 2y which sorry plus 10 which is equals to 0 ይላል። ሶ አሁን ኢንተርምስ ኦፍ በዚህ መልኩ መጻፍ አለብኝ። በዚህ መልኩ ጽፈው ነው። ሶ ምን እናደርጋለን? አሁን ይሄ ከለሩን ቀየር ላድርግላችሁ።
ሶ ምን ይሆናል አሁን 2y ላስቀርና which is equals to -5x minus 10 መጣ ማለት ነው። ሶ እቺንም ወደዛ አሻገር ይሄኛውን ወደዚህ አሻገር ማለት ሶ ኦቨር 2 ባደረገው ምን መጣው ይሄ y እኩል ይሆናል -5 ኦቨር 2x ማይነስ 5 መጣ። ምክንያቱም 10 ኦቨር 2 5 ስለሆነ አሁን m ማን ነው? m ማለት -5 ኦቨር 2 ነው። b ማለት ማን ነው? ኔጌቲቭ 5 ነው። ስለዚህ y ኢንተርሴፕት ተገኘ፣ ስሎፕ ተገኘ ማለት ነው። ግልጽ ነው ተማሪዎች? ያ ምክንያቱም ምንድነው ስሎፕ ኤንድ y ኢንተርሴፕት ስለሆነ ፈልጉ የተባለው ማለት ነው። በጣም አሪፍ። እሺ ሶ እስኪ ሲን ነው ከዚህ ከፍሎ ከሆነ ደግሞ ሲ ደግሞ ምንድነው የሚለው y ማይነስ 5 እኩል ይሆናል 0 ነው። ሶ ይሄ ወደዛ ሲሄድ ምን ይሆናል? y እኩል ይሆናል 5 ነው። ይሄ ምን አይነት ላይ ነው ብለናል? ከላይ ሆሪዞንታል ላይ ነው። ኤክስ የለበትም። ሆሪዞንታል ከሆነ ደግሞ ምንድነው ስሎፑ ማን ነው? ስሎፕ ወይም ደግሞ ኤም እያልን የምንጠራው ማለት ነው። ስሎፑ 0 ነው። እሺ y ኢንተርሴፕቱ ግን ማን ነው? 5 ነው። y ክሮስ ያደረገበት ማለት ነው። ስለዚህ y ኢንተርሴፕት ነውና ኢንተርሴፕት እኩል ይሆናል y is equal to 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲያል ሁሉንም በዚህ መሳሳይ መልኩ መሄድ ይቻላል ማለት ነው። ሶ አሁን ለምሳሌ ኤፍን ብናየው ስፔስ ካለን ኤፍን እናያለን። ስፔስ ካለን ማለት ነው። ሶ አይ ዶንት ቲንክ ሶ ስፔስ ያለን አይመስለኝም። አይ ኤፍ እሺ እናየው እስኪ 1 ኦቨር 3x እሺ ማይነስ ኦኬ ፕላስ 5 ኦቨር 12y minus 1 over 4 is equals to minus 1 over 4 equals to 0 ማለት ነው። ሶ በዚህ መልኩ መጻፍ ነው የሚጠበቅብኝ እና y equals to mx plus b 4 መጻፍ አለብኝ። ሶ የጋራች ሁሉንም በ12 ማባዛው ምን ይመጣል? ሁሉንም በ12 የጋራ 12 ፍራክሽኑን ለማጥፋት ሶ ስንት ይመጣል? ሁሉንም በ12 ማባዛው ምን ይመጣል? አሁን 12 ኢንቱ ልበልና 1 over 3x plus 5 over 12x ማይነስ 1 ኦቨር 4 እኩል ይሆናል 0 ታይምስ የኛው ማዩ 12 ከሆነ 12 ሁሉ መባዛት አለበት ማለት ነው። ለምንድን ነው በ12 ያባዛው ካላችሁ ከታች 12 ኤልሲኤም ስላለ ሁሉም ፍራክሽን እንዲጠፋልኝ ስለፈለኩ ነው። ሶ ይሄ በዚህ ጠፋ ስንት ይመጣል? አሁን 4x ይመጣል ፕላስ ይሄኛው 12 በ12 ስለሚጠፋ ስንት ይመጣል? ይሄኛው 5 y ነው። ይሄኛው y ነች በነገራችን ላይ y ነች ይሄኛው። ይሄኛው ደግሞ ምን ይመጣል? 3 እኩል ይሆናል ይሄኛው 0 ይመጣል ማለት ነው። ሶ አሁን y ብቻ ላስቀረው። ሶ ምን ይመጣል? አሁን 5y እኩል ይሆናል እሺ ወደዛ ሲሄድ ምን ይመጣል? -4x ፕላስ 3 መጣ ማለት ነው። በጣም አሪፍ። ይሄ በጣም ቀላል ነው። ከዛ ኦቨር 5 አደርገዋለሁ። ሶ ወደዚህ ልውሰደውና እንዴ ይሄ በዚህ ይጣፋል። ሶ y እኩል ይሆናል ምን ይሆናል? -4 ኦቨር 5 x ፕላስ 3 ኦቨር 5 መጣ ማለት ሶ ኤም ወይም ደግሞ ስሎፕ ማን ነው? -4 ኦቨር 5 ነው። y ኢንተርሴፕት ማን ነው? ቢም የተባለው ፓርት ነው። ስለዚህ y ኢንተርሴፕት እንልና ኢኳልስ ስንት መጣ? 3 ኦቨር 5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሶ እንቀጥላለን። ሰባተኛ ምንድን ነው የሚለው if a I think vertex of triangle ናቸው እንሳላቸው እስኪ ዝም ብለን ጀስት እንትን እንዲመቸን ቺኛዋን a ብላት ቺኛዋን b ብላት ቺኛዋን c ብላት a ማን ነው? -1,1 እሺ b ደግሞ ስንት ነው? 1,3 c ደግሞ ማን ነው? 3,1 ልበል። ኦኬ እሺ a ምንድነው የሚለው find the length of each sides of a triangle ነው የሚለው። ሶ ይሄ የመጀመሪያው ትራያንግል ዲስታንስ ፎርም ላይ ቺኛዋን ዲስታንስ 1 ብላት ቺኛዋን ዲስታንስ 2 በለው ይሄኛውን ዲስታንስ 3 ልበለው። ሶ ዲስታንስ 1 እንዴት ነው የምንፈልገው? ዲስታንስ 1 ማለት እንዴት ነበር ዲስታንስ ፎርሙላ? መጀመሪያ ላይ ያየነው ማለት ነው x2 - x1 ዘ ሆል ስኩዌር ፕላስ y2 - y1 ዘ ሆል ስኩዌር ማለት ሶ ከፈለጋችሁ ቺኛዋን x1 y1 በሏት ቺኛዋን ደግሞ x2 y2 በሉት። ሶ እቺኛዋ ምን ትመጣለች ማለት ነው? በዚህ መሰረት x2 - x1 ማለት ከዚህ 3 ሲቀነስ 1 መጣ ማለት ነው። ዘ ሆል ስኩዌር ፕላስ ይሄኛው ደግሞ y2 ደግሞ ማለት ስንት ነው? 1 ሲቀነስ 1 ዘ ሆል ስኩዌር ማለት ነው። ሶ ስንት ይመጣል ማለት ነው? ሆኔ እሺ ስንት መጣ ሆኔ
ዘ ስኩዌር ሩት ኦፍ ይሄ 4 ስኩዌር ነው 16 ይሄኛው 0 ይመጣል ሲደመር 0 ዘ ስኩዌር ሩት ኦፍ 16 ኢዝ ኢኳልስ ቱ 4 መጣ። ሶ አሁን ይችኛዋ ፓርት ዲ1 ስንት መጣች ማለት ነው? ይችኛዋ እኩል ይሆናል ስንት መጣች? እቺ 4 መጣች ማለት ነው። እሺ ዋት አባውት ዲ2 ደግሞ ዲቱን ደግሞ እንፈልግ። ተመሳሳይ ነው፣ ምንም የተለየ ነገር የለውም። ይሄኛውን x2 y2 ብየዋለሁ። ይሄኛውን ከፈለኩ x1 y1 ልበለው። ሶ ምን መጣል አሁን ይሄ ዘ ስኩዌር ሩት ኦፍ x2 ማይነስ x1 ዘ ሆል ስኩዌር ፕላስ y2 ማይነስ y1 ዘ ሆል ስኩዌር ስንት ይመጣል አሁን ይሄ? እሺ ማለት x3 ሲቀነስ 1 2 ይመጣል 2 ስኩዌር። እሺ ይሄኛው x2 ስለሆነ ማለት ነው 3 ሲቀነስ 1 ማለት ነው። ሶ ፕላስ ስንት ይመጣል? 1 ሲቀነስ 3 ኔጌቲቭ 2 ዘ ሆል ስኩዌር መጣ ማለት ነው። ሶ ስንት ይመጣል አሁን? እሺ ዘ ስኩዌር ሩት ኦፍ 4 ሲደመር 4 ይመጣል። ሶ ስንት ይመጣል ይሄ? 8 ዘ ስኩዌር ሩት ኦፍ 8 መጣ። ከፈለገ 2 ራዲካል 2 ማድረግ ይቻላል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ሌላኛው ምንድነው? ዲ3 ይቀራል። ዲስታንስ ማለት ከዚህ እስከዚህ ድረስ ከኤ እስከ ቢ ያለው ማለት ነው። እቺኛው x1 y1 x2 እቺኛዋን ከፈለክ x2 ልበላት። ተመሳሳይ አይነት ሲምቦል መጣብኝ እንዳይመጣብኝ። ሶ ዘ ስኩዌር ሩት ኦፍ እሺ x2 ማይነስ x1 ማለት 1 ሲቀነስ 3 ሲቀነስ 1 ፕላስ 1 2 መጣ 2 ስኩዌር ፕላስ 3 ሲቀነስ 1 2 ስኩዌር መጣ። አሁን ሶ ስንት ይመጣል? ይሄኛው ዘ ስኩዌር ሩት ኦፍ 8 ይመጣል። ሶ 2 ራዲካል 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም ጥሩ። ሶ አሁን ሁለት ተመሳሳይ ዲስታንስ ያላቸው መጣ። ይሄኛውም ከዚህ እስከዚህ 2 ራዲካል 2 ነው። ይሄኛውም እዚህ ጋር ያለው 2 ራዲካል 2 ነው። ሶ ምን አይነት ሁለት ሳይድ እኩል ሆነው ኢዝ ኤ ትራያንግል ቢዚ ራይት አንግል ነን። ሶ ሳይዶችን እንሰጥና ቼክ እናስ 2 ራዲካል 2 2 ራዲካል 2 እና 4 ነው ሳይዶቹ። ይሄ ራይት አንግል ትራያንግል ለመሆን እነዚህ የሁለቱ ስኩዌሮች ተደምሮ ከዚህኛው ከትልቁ ስኩዌር ጋር እኩል መሆን አለባቸው አይደለም? ይሄ ማለት 2 ራዲካል 2 ዘ ሆል ስኩዌር ፕላስ 2 ራዲካል 2 ዘ ሆል ስኩዌር ማለት ነው ኢኳል ቱ 4 ስኩዌር መሆን መቻል አለበት። ሶ ይሄ ስንት ይመጣል? ይሄኛው ስኩዌር ይሄ 8 ነው ሲደመር 8 16 ልክ ነው የስ። ስለዚህ ምን ይሆናል አሁን ይሄ ማለት ነው የስ ማለት እንችላለን። የስ ማለት ይቻላል ማለት ሶ የሳይድ ሌንግዝ ኦፍ ትራያንግል ምንድነው? የራይት አንግል ትራያንግልን ሳይድ ያሟላል ማለት ነው። ምክንያቱም ራይት አንግል ትራያንግል ከሆነ የፓይታጎረስ ቴዎረም ስለምንጠቀም ማለት ነው። በጣም አሪፍ። እሺ ኦኬ እንቀጥላለን። ሌላኛው በጣም ወሳኝ ከሚባሉ ፖይንቶች ፓራላል እና ፐርፔንዲኩላር ላይን ምንድነው ሪሌሽንሺፓቸው፣ ምንድነው ዋናው ኮንሴፕቶቹ ምንድነው የሚለውን እንዴ ብዙ ጊዜ ፈተና ከሚመጡ ጥያቄዎች እነዚህ በጣም ወሳኝ ናቸው። ብዙ ጊዜ 12ኛ ክፍልም ኖርማል ክላስ ቴስት ማለት ነው። which one of the following pair of lines are parallel and which one of the following pair of lines are perpendicular ተብሎ ስለሚመጣ ማለት ነው። በጣም ማለት ሰው አዚ ተረም እዚህ ጋር ሁለት ነን ቨርቲካል የሆኑ ላይኖች ፓራላል እንዲሆኑ ፓራላል ናቸው ማለት ምን ማለት ነው? ዘ ሴም ስሎፕ አላቸው ማለት በቃ እቺን ብቻ ያዙና two non vertical lines are said to be parallel to each other they have the same slope ማለት በጣም ማለት ሶ ይሄ በጣም ቀላል ነው። ቼክ ማድረግ ሶ ኤግዛምፕል ምንድነው የሚመጻፋችሁ? show that the light passing through በp እና በr እና is parallel to the value a and b ነው። ሶ እቺኛዋን m1 እንበላት እቺኛዋን ደግሞ m2 እንበለው። ካልኩሌት እናርገና ወይንም ቼክ ሁለቱ እኩል መምጣታቸውን ቼክ ማድረግ ብቻ ነው። ሶ ይቀድም በሰራንበት እቺኛዋን just x1 y1 እንበለው እቺኛዋን ደግሞ x2 y2 እንበለው። ሶ ለm1 ስንት ይመጣል? m1 ማለት y2 y1 ኦቨር x2 x1 ነው። ሶ ምን ማለት ነው? 11 ሲቀነስ 4 ኦቨር ከዛ ደግሞ 7 ሲቀነስ 6 ስንት ይመጣ? 11 7 ኦቨር 1 which is equal so m1 ስንት መጣ? 7 መጣ ማለት ነው። በጣም ማለት ሶ m2 ቼክ እና በተመሳሳይ የኛውን x1 y1 እንበለው እቺኛዋን ደግሞ x2 y2 እንበለው። ሶ m2 ማለት y2 y1 ኦቨር x2 x1 ነው። ሶ y2 ማን ነው? 14 ሲቀነስ 0 ነው። ይሄኛው 2 ሲቀነስ 0 ነው። ሶ ስንት ይመጣል አሁን? 14 ሲካፈል ለ2 ይሄ ማለት m2 ነው። ስንት መጣ? m2 equals to 7 መጣ ማለት
ሶ ምን እያልን ያለ ነው? አሁን ወደዚህ ባመጣው ይሄኛውን ሶሪ m1 እኩል ይሆናል m2 ማለት ነው። ለምን ይሄ ማለት 7 እኩል ይሆናል 7 ስለመጣ ማለት። ስለዚህ ምን እንደሆነ ማለት ነው which is ፓራላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ሁለት ላይኖች ፓራላል ናቸው ከተባለ ስሎፓቸው ተመሳሳይ ነው የሚለውን በደንብ ቼክ ማድረግ ያስፈልጋል። ሶ ኤግዛምፕል 2 ምን ይላል? find the equation of the line which is parallel to the line y is equal to minus ይችኛዋ m1 ማነች? አሁን -2 ነው። ስለዚህ የሁለተኛውም የፖይንት ስሎፕ ኢኩዌሽን ኦፍ ዘ ላይን በዚህ የሚያልፍ ነው የተባለው፣ ግን ለዚህ ላይ ምን ሆነ? ፓራላል ይሆናል። ሶ y minus y1 እኩል ይሆናል m into x minus x1 ማለት ሶ ይችኛዋን x1 y1 እላታለሁ። m ማን ነው ካላችሁኝ ከዚህኛው ጋር ተመሳሳይ ስለሆነ ፓራላል ስለሆነ m ምን ይሆናል? -2 ይመጣል ማለት ነው። ስለዚህ ምን እናደርጋለን? y minus 10 እኩል ይሆናል 10 ስለሆነ y1 -2 into x minus 1 መጣ ማለት ነው። በጣም ማለት ስለዚህ የአንደኛውን ስሎፕ እንጠቀምበታለን። ኦሬዲ ፓራላል ከሆኑ ተመሳሳይ ስለሆነ ስሎፓቸው ማለት ነው። ሶ የሚለያዩት በኢንተርሴፕት ብቻ ስለሚሆን ማለት ነው። ሶ ይሄ ማለት y minus 10 እኩል ይሆናል ይሄ -2x plus 1 ማነው ፕላስ 2 ሶሪ ፕላስ 2 ይመጣል። ለምን ይሄ ሲገባ ወደዚህ ሲገባ ኔጌቲቭ ፖዚቲቭ ያደርገዋል 2 ታይምስ 1 2 ስለሆነ ማለት ነው። ሶ ወደዛ ቢሆን ምን ይሆናል? y እኩል ይሆናል -2x plus 12 መጣ ማለት ነው። ለምን የማይነስ 10 ወደዛ ሲሄድ ፕላስ ይሆናል 10 plus 2 12 ስለሚመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ ኤክሰርሳይዝ 7.8 ስናየው አንደኛው ምንድነው የሚለን? አንደኛ እሺ find the slope of a line L1 that is parallel to the line L2 ነው የሚለን። ይሄ በጣም የኤል2 ስሎፕ ማን ነው? m2 ልበለው ስንት ነው? -7 ነው አይደል? ያ ምክንያቱም ይሄው -7 ስለሆነች ማለት ነው። ሶ ይሄ ማለት L1 እና L2 ምንድናቸው? ፓራላል ነው። ይሄ ማለት have the same slope ማለት ነው። ግልጽ ነው ተማሪዎች? ስለዚህ ምን ማለት ነው እያልኩ ነው ያለው? m1ም ስንት መጣ ማለት ነው? -7 ይመጣል ማለት ነው። ሁለት ላይኖች ፓራላል ከሆኑ the same slope አላቸው ስለተባለ ማለት ነው። በጣም አሪፍ። ሁለተኛ find the equation of the line which is parallel to this passing through the point this ይችኛዋ እንደ x1 y1 እንቁጠራ። የዚህኛውን ስሎፕ ግን ቀድመን እናገኘው እስኪ እና የዚህኛውን ስሎፕ ለዚህኛው እንጠቀመው ኦሬዲ ፓራላል ስለተባለ ማለት ነው። ኦኬ ማለት እስኪ 3x plus 4y is equal to 5 ይላል። ሶ ይሄንን በመልኩ ማስቀመጥ አለብኝ። በy is equal to mx plus b4 ማስቀመጥ አለብኝ። ምክንያቱም ስሎፑ እንዲህ ስለሆነ ማለት ነው የሚገኘው። ሶ ስንት ይመጣል አሁን? 4y ብቻ እናስቀድምና ይሄ -3x plus 5 ይመጣል። ሶ ኦቨር 4 አድርገዋለሁ። ይሄ በዚህ ይጣፋል። ሶ ምን መጣው? y is equal to -3/4x plus 5/4 መጣ። ስለዚህ ስሎፓ ማነች? ሶ ይሄ ማለት m1 ስንት መጣ? -3/4 ማለት። ስለዚህ ፓራላል ስለሆኑ ደግሞ ሁለቱ ፓራላል ስለሆኑ ለዚህኛው የምንጠቀመው ማንን ነው? -3/4 ነው ማለት ነው። በጣም አሪፍ። ሶ ምን እናደርጋለን አሁን? y minus y1 እኩል ይሆናል m into x minus x1 ነው። x1 እና y1ዎች ማን ናቸው? 1 ናቸው። ስሎፑ ኦሬዲ እዚህ ጋር ስለተገኘ ማለት ነው። ሶ y minus 1 እኩል ይሆናል -3/4 into x minus 1 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ሶ ከዚህ በኋላ ሪአሬንጅ ማድረግ ብቻ ነው የሚጠበቅበት። ሶ ይሄ ማለት y minus 1 እኩል ይሆናል ስንት ይገባል? ይሄ -3/4x plus 3/4 ይመጣል። ለምን ኔጌቲቭ ስለሚሆን ፖዚቲቭ ያደርገዋል ማለት ነው። ታይምስ 1 ያው ራሱ ስለሚሆን ሶ ይችን ወደዛ ነው ሰዳት y እኩል ይሆናል -3/4x plus 3/4 plus 1 ነው። ይኸው 1 ከመለ ይኸው 4/4 ላድርገውና ለመደመር እንዲመቸኝ ማለት ነው። ሶ ምን መጣ አሁን? y እኩል ይሆናል -3/4x እሺ ፕላስ 7/4 መጣ ማለት ነው። ፕላስ 7/4 ከላይ ያሉ ስለሚደረው having the same LCM ስላላቸው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶስተኛ ምንድነው የሚለው? ሶስተኛ show that the line passing through A and B is parallel to the line passing through
ሁለቱን የዚህኛዋን m1 ልበለው ይሄኛውን m2 ልበለው የሁለቱን ስሎፕ ፈልጎ ይሄ በጣም ቀላል ስለሆነ ማለት የዚህችን ስሎፕ ፈልገን እና የዚህችን ስሎፕ ፈልገን አንድ አይነት ከመጣለን ምን ብለናል ፓራላል ብለን ይሄ በጣም ቀላል ስለሆነ ይችን ለእናንተ ተውላችኋለሁ ማለት ነው። ሁለቱን ስሎፕ ላይ የብቻን ፈልግና x1 y1 x2 y2 ብለን ማለት ነው ሁለት ጊዜ ማለት ነው። ሁለቱም አንድ አይነት ከመጡልን which is parallel እንላለን። ካልመጡ ግን ኦሬዲ ሾው ስለሚለን ኦሬዲ ፓራላል መሆኑን ቼክ ማድረግ ነው። በጣም አሪፍ። እሺ ሌላኛው ደግሞ ፐርፔንዲኩላር የሚሆነው ምን ሲሆን ነው የሚለው እንዴ አሁን ቅድም ፓራላል ከሆነ ዘ ሴም ስሎፕ ነው። አሁን ደግሞ ፐርፔንዲኩላር ደግሞ የሚሆነው ቱ ነን ቨርቲካል ላይንስ ሃቭ ዘ ስሎፕ m1 እና m2 are said to be perpendicular the product of their slope ምን መሆን አለበት ኔጌቲቭ 1 መሆን አለበት። በቃ ይሄን ብቻ ቼክ ማለት m1 slope 1 times m2 ወይም ደግሞ slope 2 is equal to ኔጌቲቭ 1 ማለት ነው። በጣም ብዙ ጊዜ ኢንትራንስ ኤግዛም ከሚመጡ ጥያቄዎች ይሄን ቼክ ማድረግ ስላለበት which pair of lines are perpendicular to each other or which pair of lines ቅድም ላይ እና are parallel to each other የሚሉ ጥያቄዎች በጣም አስፈላጊ ነው። እነዚህ ወሳኝ ስለሆነ እነዚህ መያዝ ያስፈልጋል። በዚህ መስዋዕን ኤግዛምፕል ስንሰራ show that the line passing through A and B is perpendicular to the line passing through ይህችኛዋን m1 እንበላት ይህችኛዋን just x1 y1 እንበለው ስሎፕ ነው የምንፈልገው አሁንም ለሁለቱም ይህችኛዋን ደግሞ x2 y2 ልበለው m1 ልበልና ለዚህኛዋን ለዚች ለa እና ለb ማለት ነው y2 minus y1 over x2 minus x1 አሁን ስንት ይመጣል አሁን 12 minus 0 over 0 minus 6 መጣ ስንት ይመጣል m1 ማለት 12 over minus 6 ነው which is equal ስንት መጣ ኔጌቲቭ 2 መጣ ማለት በጣም አሪፍ። እሺ ይህችኛዋን ደግሞ m1 ልበላት ይህችኛዋን x1 y1 ልበላት ይህችኛዋን ደግሞ x2 y2 ልበላት m2 ስንት መጣ m2 ማለት y2 minus y1 over x2 minus x1 ነው ስንት ይመጣል አሁን ይሄኛው 8 ሲቀነስ 10 አይደለ y2 minus y1 over 4 ሲቀነስ 8 ማለት በጣም አሪፍ። ስንት ይመጣል ይሄ ኔጌቲቭ 2 over ይሄኛው ኔጌቲቭ 2 ነው ኖ ኔጌቲቭ 4 ነው ይሄኛው ኔጌቲቭ 4 ሶሪ m2 ስንት መጣ ይሄ ኔጌቲቭ በኔጌቲቭ ይጠፋል 2 over 4 ነው ይሄን በዚህ ባጣፋው ስንት ይመጣል 1 over 2 መጣ ማለት ነው። ቼክ ነው አሁን ቼክ እናድርግ። ቼክ ማለት ፐርፔንዲኩላር ከሆነ ምን ብለናል m1 ታይምስ ከለር ቀየር ላድርገው በደንብ ክሊር እንዲሆንላችሁ ማለት ነው። አክቹአሊ ተመሳሳይ ነው የምለው ግን ከለሩ የተለየ ሞር አትራክቲቭ እንዲሆን ብሉን አድርገው። ቼክ የምናደርገው ምንድነው m1 ታይምስ m2 ምን መምጣቱን ኔጌቲቭ 1 ለምን ይኸው እዚህ ጋር ቅድም ብለናል ሁለቱ ፐርፔንዲኩላር ከሆኑ ይችና ማለት አለበት ስለተባለ ማለት ነው። m1 ስንት ነው ይመጣል ኔጌቲቭ 2 ታይምስ m2 ደግሞ ስንት ነው ይመጣል ይሄው 1 over 2 ዞያ ኔጌቲቭ 1 ይመጣል። በጣም አሪፍ። ስለዚህ ፐርፔንዲኩላር ናቸው ማለት ነው። በጣም አሪፍ። እሺ ኤክሰርሳይዝ 7.9 ምን ይለናል find the slope of a line L2 ይላል find the slope of a line which is perpendicular to the line ይላል L2 አሁን m2 ስንት መጣ የዚህኛው ኔጌቲቭ 7 አይደል ምክንያቱም ይሄ ኦሬዲ y is equals to mx plus b ፎርም ስለተጻፈ ፈርዘር በሌላ ይጠበቅ ይሄኛው መጣ ማለት ስለዚህ አሁን m2 which is equals to ኔጌቲቭ 7 ነው የላይን ዋን m1 ስንት ይመጣል ነው ቅድም ደግሞ ፐርፔንዲኩላር ከሆኑ ምን ያሟላሉ ብለና ፐርፔንዲኩላር ናቸው ስላለ ምን ማለት ነው m1 ታይምስ m2 ስንት ይመጣል ኔጌቲቭ 1 መምጣት አለበት ይሄ ማለት ነው m1 ታይምስ m2 ስንት ነው ኔጌቲቭ 7 እኩል ይሆናል ኔጌቲቭ 1 መጣ ማለት ነው ኦቨር ኔጌቲቭ 7 ኦቨር ኔጌቲቭ 7 ባረገው ይሄ ኔጌቲቭ በኔጌቲቭ ይጣፋል ይሄ በዚህ ይጣፋል ይሄ ማለት ምን መጣ m1 ስንት መጣ 1 ኦቨር 7 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አራተኛ ምንድነው የሚለን find the equation of the line that is perpendicular ይላል perpendicular to the line ይሄኛው m1 እንበለው m1 ስንት ነች ለa ነው እየሰራ ያለው m1 ስንት ነው ኔጌቲቭ 3 ነው በዚህ የሚያልፍ በዚህ ላይን ፖይንት ላይ የሚያልፍ ግን ለዚህ ላይ ምን የሆነ ፐርፔንዲኩላር ስለዚህ m2 ስንት ይመጣል ማለት ነው ፕሮዳክት ኔጌቲቭ 1 ስለሚመጣ 1 over 3 ይመጣል ማለት ነው m2 ከዛ በኋላ x1 y1 ማንን እንጠቀማለን 7 2 ማለት እዚህ ጋር ያለችው ነው
ሶ አሁን ምን እናደርጋለን? ዋይ ማይነስ ዋይ ዋን እኩል ይሆናል ኤም ኢንቱ ኤክስ ማይነስ ኤክስ ዋን እንጠቀማለን ማለት ነው። በጣም አሪፍ። ሶ ዋይ ማይነስ ቱ እናደርጋለን። ዋይ የዚህ ጋር ቱ ስለሆነች ዋይ ዋን ኢኳል ቱ 1 ኦቨር 3 ኢንቱ ኤክስ ማይነስ 7 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን በጣም ቀላል ስለሆነ ማስገባት ነው። ዋይ እኩል ይሆናል ቱ ወደዛ ወስዳት 1 ኦቨር 3 ኤክስ ማይነስ 7 ኦቨር 3 ፕላስ 2 ነው ማለት ነው። ሶ 2 በሚል ቦታ ኤልሲኤም የምፈልግለት ከፈለጋችሁ ጀስት 2 ኦቨር 1 አድርጋችሁ የሁለቱን ማግኘት ይቻላል። ግን እንደዚህ አንድ ብቻ ነው 2 ኦቨር 1 የሚለው 6 ኦቨር 3 ማድረግ ይችላል። 6 ኦቨር 3 ማለት 2 ኦቨር 2 ስለሆነ ማለት ነው። ሶ ስንት ይመጣል አሁን? ይሄ ማለት ዋይ እኩል ይሆናል 1 ኦቨር 3 ኤክስ እሺ ፕላስ ማይነስ 7 ፕላስ 6 ስንት ነው? ማይነስ 1 ኦቨር 3 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ቢም በተመሳሳይ በጣም ቀላል ነው። ቢ ኤም ዋኗ ማነች? ኤም ዋኗ 4 ነች። ኤም ዋኗ 4 ከሆነች ፐርፔንዲኩላር ስለሆነ ኤም ቱ ስትመጣ ኔጌቲቭ 1 ኦቨር 4 ይመጣል። ሶ ፖይንቶቹ እነዚህ ናቸው። ፖይንቶቹ ማለት ኤክስ 1 ዋይ 1 ስንት መጣ? ማይነስ 7 ኮማ 2 መጣ ማለት ሶ መጠቀም ነው። ከዚህ በኋላ በጣም ቀላል ነው። በጣም አሪፍ። እሺ ዋይ ማይነስ ዋይ 1 እኩል ይሆናል ኤም ኢንቱ ኤክስ ማይነስ ኤክስ 1 ማለት ነው። ሶ ዋይ ማይነስ ዋይ 1 ማለት ነው 2 ነች እኩል ይሆናል ማይነስ 1 ኦቨር 4 ኢንቱ ኤክስ ማይነስ ኦፍ ማይነስ ፕላስ 7 መጣ ማለት ነው። ኦልሬዲ እቺኛዋ ኔጌቲቭ 7 ስለሆነች ማለት ነው። ሶ ስንት ይመጣል አሁን? ዋይ እኩል ይሆናል ወደዛ ወስደው ይሄ ኔጌቲቭ 1 ኦቨር 4 ኤክስ ማይነስ 7 ኦቨር 4 ይመጣል። ኔጌቲቭ ዋይ ይገባል ስለምታባዛ ፕላስ 2 ልበል። ሶ አሁንም 2 ኦቨር 1 ማድረግ ክሮስ ማድረግ ይችላል። ኦር እንዴ ማለት 2 ማለት 8 ሲካፈል ለ4 ስለሆነ ለመደመር እንዲመቸኝ ሶ አሁን ከዚህ ተነስቼ ዋይ እኩል ይሆናል ስንት መጣ? ኔጌቲቭ 1 ኦቨር 4 ኤክስ ፕላስ ኔጌቲቭ 7 ሲደመር 8 ፕላስ 1 ኦቨር 4 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ።